በቼክም ቢሆን መቀበል እንችላለን። አሁን ብሩሽ ደርሽልምታ የትም አትሄድም። መኪናው ለሁድ የትም አትሄድም። አሁን እሷ የምትፈልገው ገንዘቧን ብቻ። አይ የምትል ከሆነ ግን እኛ ትልቅ እርምጃ እንወስድብሃለን። ውረድ፣ ሳጅንጫ ነው። ውረድ። ኧረ ተው። ከዚህ በላይ አንተ መሆንህን ማረጋገጫ ምንድን ነው የምትፈልገው? ምን አወራታለሁ? ተከታታይ የደወለችልህ ለምን አታዳምጥም? ልቀቀኝ። ምንድን ነው የምትሆነው? ምን ልትሆን ነው? እሷን የምትፈልገው ብሯ ብቻ ነው። ወንድምነቷን አትፈልግም። ያ ማለት ደግሞ ለእሷ የሚገባውን 7,500,000 ብር እንድትሰጣት ነው እዚህ ድረስ የመጣው። ምንም የምሰጣው ነገር የለም። ሁሉንም ብር ትሰጣለህ። ይሄንን ደግሞ መስጠት ግዴታ። አይ ደግሞ የምትል ከሆነ ይሄንን ነገር በህግ እንወስደዋለን። የስራ ባልደረቦች አሉ፣ የህግ አካላቶች ከነሱ ጋር ትወስድና ይሄንን ጉዳይ ወስደን መቅመቅ ትወርዳለህ። በህግ እንዴት እንደምትመልስና እንደማትመልስ ደግሞ የምናሳይህ ነው የሚሆነው። ይሄንን ነገር ይሄ ሁሉ ውሸት ምን አስፈለገ? ይሄ ሁሉ ነገር ምን አስፈለገ? አይ ና ተመለስ። ሳጅን ግባ። አሁን ምንድነው እያስገድዳችሁኝ ያላችሁት? ምንድነው እያስገድዳችሁኝ ያለሁት? ማላውቀው ወሬ ነው እያወራ ያለ ወንድሜ። ምንድነው የማታውቀው ወሬ? የትን ገንዘብ እንደወሰድክ ነው የማታውቀው ወሬ? እንዳታለልክ ነው የማታውቀው ወሬ? ማን ስለሆንክ ነው አንተ? ለምንድን ነው አትምታኝ የምትለው? የህግ አካላት እኮ ምን ልታመጣ? ለምንድን ነው ማንመታ? አንተ ማን ስለሆንክ ነው? ማን ስለሆንክ ነው የምትበላው? ምንም የሰው ብር አልበላሁም። እህቴ ሞታለች ብለህ የሰው ብር? እህቴ ሞታለች። እህቴን እኔ ነኝ ወስጄ የቀበርኳት። የሬሳ ምርመራ አምጥቻለሁ። ምንም ፎርጅ ያሰራው ነገር የለም። ምንም ነገር አትጩ። በመጮህ አይደለም የምንግባባው። ምንም ነገር እንዳልተቀበልሽ ሞታለች። እዛው ነው የሞተችው። ከዛ ነው የመጣው ብለህ የሞት ሰርተፊኬት ከዛ ነው የመጣው ብለህ ጊዜ የመጣበት እያንዳንዱ ወረቀት አለ። ይሄንን ደግሞ ያሰራው ከአዲስ አበባ ፎርጅ እንደሆነ ደርሰንበታል። አሁንስ እያበዛው ምንም አላበዛም። እያንዳንዱ መረጃዎች እንዴት እንደማስረዳህ እየገባኝ አይደለም። ማለት የምታወራው ነገር አንተ የፈጠርከው ነገር ነው። ምንድነው የማስረዳው ነገር የለም የምትለው? እያንዳንዱ ነገር ሞታለች ብለህ ሞት ሰርተፊኬት ያሰራው አንተ አይደለክ? አንድ ወንድሟ በመሆን የቤተሰብ የጠየቀህ ካለ እንዴ ለፖሊሶች ሄደክ ያስረዳው? ለፍርድ ቤቱ ይሄንን ትዕዛዝ የመጣው ብለህ ያወራው አንተ አይደለክ? እያንዳንዱ መረጃዎች አለ። ያለ መረጃ የለም የምንንቀሳቀስ። እኔ ፍርድ ቤቱን አልካድም። አማረችንም ቢሆን ነግራናለች። እሷ አሁን ማለት እየመጣች ነው። በዚህ አንድ ወር ውስጥ ትመጣለች ኢትዮጵያ። ያንን ደግሞ ስመጣ ፊት ለፊት መታ ትጠይቃለች። ከዛ በፊት ግን ይሄንን ጉዳይ መጨረስ ስላለብን ነው። እኔና አንተ የምንጨርስ ከሆነ እሷንም ማውራት የለችም የምትል ከሆነ ደግሞ አሁን በዋትስአፕ ደውላትና እሷን ማውራት ትችላለህ። ምንም ማውራትና ፌስ ታይም በስልክ ፊት ለፊት ቪዲዮ ኮል ማውራት ትችላላችሁ። አሁን አንተ የፈጠርካትን ሴትዮ ነው ማውራት? ለምን እህትን ታወራታለህ? ለምን አወራታለሁ? በተከታታይ የደወለችልህ ነበር። ለምን አወራታለሁ? በተከታታይ የደወለችልህ ለምን አታዳምጥም? ልቀቀኝ። ምንድነው የምትሆነው? ምን ልትሆን ነው? ሌባ፣ አጭበርባሪ። ለምን አልመጣም? እየመታኸኝ ነው። ሌባ ይመታል። እንዳነከኝ። አሁን በክብር እናውራ። ሳጅን ብለሃል። ሳጅን አለ እዚህ ጋር። እያንዳንዱ ይኑሩ፣ እሱ ይኑሩ። አሁን አንተም የመንግስት አካል ልትሆን ትችላለህ። የህግ ሰው ነኝ። የተሳሳተ ሰው ጋር ነው የመጣው። በጭራሽ ኃይሌ ዘውዱ አንተ አይደለም? እኔ እዚህ ነኝ። ኃይሌ ዘውዱ ፊኒሺንግ የምትሰራው አንተ አይደለቀም? ውስጥ ኃይሌ ዘውዱ ነኝ። የአማረች ወንድም የሞተችው አማረች። እስቲ ባንተ ባልከው ነገር የሞተችው አማረች ዘውዱ የሷ ወንድም አይደለም? የሞተችው እሺ ይሁንልህ ነኝ። ነክ ቀበሌ 06 መኖሪያ ቤት 3000 ካሬ ሜትር ያላችሁ እናንተ ናችሁ? እናንተ አይደላችሁ? 15 ሚሊዮን ብር የተሸጠው ቤት የእናንተ አይደለም? ከዚህ በላይ ማረጋገጫ ምንድን ነው የምትፈልገው? ከዚህ በላይ አንተ መሆንህን ማረጋገጫ ምንድን ነው የምትፈልገው? ይሄ እኮ የኔ ታሪክ አይደለም ነው። እውነት ያማረሽ አይደለም።
ገባ? አማረሽ የምትባለዋን ሴትዮ እኔ አላቃት። አማረሽ ከዛሬ 8 ዓመት በፊት ኑሮን ለማሸነፍ ላንተና ለእናትህ ብላ ለእናቷ ብላ ከዚህ ሀገር ወጣች። ወጣ እየሰራች ህይወቷን ለመቀጠል እናንተም የተወሰነ ገንዘብ ከዛ ሞተች። አንድ አመት ከዛ ሞተች። ልንገርካ አዳምጠኛ ልንገር ምን አንተ የፈጠርከውን ወሬ እኮ ነው እያወራህ። ለምን እውነት ነው እናትህ ከሌለ ቀድማ ያረፈችው ከዛ በኋላ ለአማረች አለፈች ያልከው ልክ ነው። ሞተች ትለኛለህ። ይኸው አሁን ሌላ ሁለተኛ ውሸት እና ውሸት ላይ ውሸት እየደረብኩ ስለሆነ የምትል ከሆነ እኔ እናንተ አውርተን እንስማማ ብያለሁ። በተደጋጋሚ እንስማማ፣ ይሄንን ጉዳይ አውርተን እንስማማን። ለሷ 7.5 ሚሊዮን ብር ስጣት። የምትል ከሆነ ደግሞ እኛ የምናደርገው የምንሄደውን ስቴፕ ደግሞ ታያለክ። ውረድ ሳጅንጫ ነው። ውረድ። ኧረ ተው በእናትህ ውረድ። ምንድነው? እሺ እናገራለሁ። ምንድነው የምትናገረው? እሺ ነበር። ተመለሱ። ምንድነው የምትናገረው? አልሄዱም እኮ ሂዱ። ታራችኋለሁ። ሳጅን አንዴ ቆይ። እሺ ልክ ነው። እያንዳንዱን ነገር እንድትነግረኝ ይፈልጋል። ከመጀመሪያ ጀምሮ የተፈጠሩት ነገሮች መጀመሪያ ልክ ነው። አማረሽ የምትባለው ታለች። በህይወትም አለች። ለምንድን ነው መዋሸቱ? ምን አስፈለገ? አማረች የለችም ብለህ ያንን ቤት ለመሸጥ ገንዘቦችን ለመውሰድ ነው የምትፈልገው? ካለልኝ በደንብ ለማትረፍ ትንሽ አይከብድም? ገንዘቡን ተው። እህት ሞተች ብለህ ስትዋሽ በፍርድ ቤት ወረቀት ፌክ አሰርተህ እሷ ተጽናና አልተጽናና ብላ ለለቅሶ 87,000 ብር ልካልክ ለለቅሶ አስቀብረ እናትን እህቴ ሞተች ማለት ትንሽ ለአይምሮ አይከብድም? ከ15 ሚሊዮን ብር ሸጠክ 7 ለሷ እህት አለችኝ ብሎ እንደመስጠት ሁሉንም ሚሊዮን ብር ወስደ የራስን ስራ ጀምረክ መኪና ገዝተክ እያንዳንዱን መረጃዎች ከኤፍሬም ጋር ሆነን እያንዳንዱን ነገር ከአማረች ጋር ሆነን እያንዳንዱን ነገር ደርሰንበታል። አሁን እሷ የምትፈልገው ገንዘቧን ብቻ። የምትል ከሆነ ግን እኛ ትልቅ እርምጃ እንወስድባለን። የእምነት ክደት የደረሰባችሁ ወይም እንዲፈተንላችሁ የምትፈልጉ ሰዎች ካላችሁ ከስር ባለው ስልክ ቁጥር እኛም ማግኘት ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በኢሞ በዋትስአፕ እና በቴሌግራም እኛም ማግኘት ትችላላችሁ። ደውላችሁ ወረፋ ማስያዝ ትችላላችሁ። ጌዛችሁን እናይላችኋለን። ትልቅ እርምጃ ነው የምንወስድብህ። በጉልበት እንዴት ገንዘቧን መክፈል እንደምትችል እናሳያለን። እንዴት መቀመቀም እንደምናወርድ እናሳያለን። ኧረ ምንም መቀመቀም መግባት አያስፈልግም። እኔ ኑሮ ያለኝ ሰው ነኝ። የራስህ ህይወት ካለክ ለምንድን ነው የሰው ብር የምታጭበረብረው? የተባልኩትንም ገንዘብ ከፍላለሁ፣ ሰጣታለሁ። እኔ የቴ ነች አልክድም። ግን ምንድን ሰይጣን አሳሳተኝ። ይቅርታ አድርግልኝ። እኔ ምንም ይቅርታ ማድረግልህ ነገር የለም። እህትህን ይቅርታ መጠየቅ የምትችለው እኔ ምንም ነገር። አሁን እኛ እጁ ስገቡ እንደዚህ ትላላችሁ። እህትህን መጀመሪያ ይቅርታ ይሄንን ነገር እኛ ጋር ባይመጣ ኖሮ እኛ ወደ እናንተ ባንመጣ ኖሮ ይሄንን ነገር አንተ እህት ያለሽ ትል ነበር። ይሄ ጉዳይ እኛ ጋር ባይደርስ ኖሮ እህት ያለሽ ትል ነበር። ብሩን በልተህ ልትኖር ሁሌም እንደ ሁሉ ጊዜው እንደምታረጉ ሰዎች በጣም ባለጌ ነው። አሁን እኛ የምንፈልገው ብሯን ሰጣለሁ ብላ ብሯን አሁን እንድትሰጣት እንፈልጋለን። ይሄ ብር ሳይገባ እኛ ከዚህ ቤትም አንንቀሳቀስ። የምትል ከሆነ ደግሞ የምንወስደው እርምጃ እኛ እናውቃለን። አሁን እሺ ብለህ የምትሄድበት ምንም ነገር የለም። እሷ ጋር ቀጥታ እንደውላለን። እሷን ታወራታለህ። ግን እሷንም የማይበት እኮ አይን የለኝም። አያገባኝም። ሄሎ ሰላም አማረች፣ እንዴት ነሽ? ያው ለቀምት ነው ያለነው። ያው ወንድምሽን ማግኘት ትችላለሽ። ይዘነዋል፣ አብሮን ነው ያለው። ያ ቆይቶም ቢሆን አምኖልናል። እስቲ አውሪው። መልሳለሁ። እስቲ አውሪው እስቲ አውራት። ሄሎ ዳኒ እንዴት ነሽ አንቺ?
የሁሉ ነገር ማድረግ አስፈላጊ ነበር? ስጠኝ ብትይኝ ነው ያልሰጥሽ? እህቴ እኮ ነሽ አንቺ። ወንድሜ የለኝም ምን ማለት ነው? በጣም ይቅርታ። ኧረ ከአንቺ ጋር እንጨርስ። ከእነሱ ጋር ምን ጨርሳለሁ? ከአንቺ ጋር አንቺ እኔና በቃ ለአንቺ ሁሉን ነገር ሰጥሻለሁ። አይ እነሱም ሊሰርቁ ስለሚችሉ ከኔ በላይ እነሱ ታሚያቸዋለሽ። ነይና በቃ ለአንቺ ልስጥሽ፣ ለአንቺ ለራስሽ ልስጥሽ ብሩን። እኔማ ወዲያውኑ ያመንኩላችሁ በህይወት አለች። እኔ በህይወት መኖርሽን አላውቅም ነበር። 2 ዓመት ሙሉ የደወለችላት ነበር። 2 ዓመት ሙሉ ስልኳን አንስታ ላውራ ከእህቴ ጋር። ኧረ እህቴ ተይ ዘጋችሁ። እንዳለችክ ነው። አሁን ገንዘቡን ለኛ ትልካለህ። ከዛ በኋላ እኛ ፍሪ የምናደርግህ 7.5 ሚሊዮን ብሩን ነው የምትፈልገው። ያን 7.5 ሚሊዮን ብሩን ደግሞ አሁኑኑ እኛ በእጃችን እንፈልገዋለን። አሁን እንደምታየው ሰዓቱ ምን ይችላል? እህትም ተናግራለች ካንተ ምንም ነገር እንደማትፈልግ ገንዘቡን ብቻ። እሷም አሁን ወንድም የለኝም እንዳለች እንደበቃት ሰምተሃል። አሁን እኛ የምንፈልገው 7.5 ሚሊዮን ብር። አይ አለበለዚያ የምትል ከሆነ ደግሞ ይሄንን ጉዳይ በጣም የከፋ ነው የምናደርገው። ኧረ ምንም ሌላ አስፈላጊ ነገር ውስጥ መሄድ አያስፈልግም። ነገር ግን በቃ አትንጠባጠብ። አምኛለሁ እኮ በቃ ምን ብሩን ስጠን። አሁን በዚህ ሰዓት ዝግ ነው፣ ባንክ ቤትም ዝግ ነው። 7 ሚሊዮን ደግሞ በትራንስፈር የሚተላለፍ ነገር አይደለም። እንዴት ታደርና? ምንም የሥራ ሰው ነክ የተለያየ ስራዎችን ትሰራለህ። ቼክ ሊኖር ይችላል። ልትሸውደኝ አችልም። ቼክም ከፈለግ ጻፍልኝ፣ ምንም ችግር የለም። በቼክም ቢሆን መቀበል እንችላለን። አሁን ብሩን ደርሼ ልምጣ። የትም አትሄድም። መኪናው ሎክድ ነው። የትም አትሄድም። ታዲያ እንዴት እስቲ ቼክም ቢሆን ፈርምልኝ። እሺ እስክሪብቶ አለ? እስክሪብቶ አይደለም። ሶፎንያስ ብለህ ሶፎንያስ አለ። አንዳው በጣም ጥሩ። እዚህ አካባቢ ነው ያለነው። ሰሞኑን እዚህ አካባቢ ነን። ስራ የት እንደምትሰራ እናውቃለን። አንድ ነገር ቢኖር ተመልሰን እንደምንመጣ ልነግርህ ይችላል። አሁን መሄድ ትችላለህ። ውረድ